የሰው ልጆች የየራሳቸውን ታሪክ ይሰራሉ እኛም ነፃ ኤርትራን ፈጥረናል በማለት ደዳችሁም ጠላችሁም እኔ የፈጠርኩትን ታሪክ ተቀበሉ በማለት እርሱ በፈበረከው ኤርትራዊነት መታበይን መርጧል። እኔ ደግሞ አሳያችኋለሁ ይቺን ሀገር እኔ እንደፈጠርኳት እኔው አጥፋታለሁ። ኤርትራና ኤርትራዊነት የሚሉ መፈክሮችም ዳግም መሰማት ጀምረዋል። የከሸፈው የኤርትራ ብሔረተኝነት ኤርትራዊ ማንነት ክንብንቡ ሲገለጥ የዛሬ 32 ዓመት ኤርትራ በኦፊሴላዊ መንገድ 54ኛው የአፍሪካ ሀገር ሆና ስትቆጠር የገዛ ዜጎቿም ሆኑ የከባቢው ማህበረሰቦች ተስፋ የሰነቁባቸው ቁም ነገሮች በርካታ ነበሩ። በተለይም ኤርትራን ነፃ ሀገር አድርጎ ለማዋለድ ተካሄደ የሚባለው የሶስት አስርት ዓመታት ትግል ነፃነት፣ ዴሞክራሲና ፍትህ የሚሉ ቃላትን ከሚገባው በላይ ያነበንብ የነበረ ከመሆኑ አንፃር ድህረ 1985 ያለው የምድሪቱ አየር በአፈና ጭቆናና ጦረኛ ፖሊሲ ይሞላል ብሎ እየጠበቀ አልነበረም። ይህ ሲባል ግን ኤርትራንም ሆነ የኤርትራን ብሔረተኝነት በመቃኘት ረገድ በገናውን ይዞ የኖረው የኤርትራ ህዝባዊ ግንባር ወይም ሻዕቢያ ገና በትጥቅ ትግል ዘመናቱ የተለየ አመለካከት የነበራቸውን የገዛ አባላቱን ለመስማት በሚዘገንን ግፍ ይገድል እንደነበር ከማንም የተሰወረ ሚስጥር ሆኖ አይደለም። ያም ሆኖ ሻዕቢያ ሲያቀነቅነው የኖረውና መሰረቱን የቀደሙት የአካባቢው ቀኝ ገዢዎች ሊፈጥሩ ከሞከሩት ብሔረተኝነት የሚያደርገውን አዲሱን ፖለቲካዊ ማንነት ይዞ አስመራን ከተቆጣጠረበት ዕለት በኋላ ያሉት ሶስት አስርታት ሺዎች በተላላነትና በተምኔታዊነት የተሰውለት ኤርትራና ኤርትራዊነት የተሰኘው ማንነት ከመሬት የሚታጨድለት አንድም መልካም ፍሬ ሳይኖረው ዛሬ ደርሷል። ጥያቄው ህገ መንግስት፣ ምርጫ፣ የፕሬስ ነፃነት የሚባሉት የአንድ ዜጋና ማህበረሰብ ነፃ የመውጣት መለስተኛ ትሩፋቶች ከኤርትራ ሰማይ በዚህን ያህል የራቁት ስለምን ይሆን የሚለው ላይ ነው። ሀገሪቱን የሚመሩት የሻዕቢያ አንበሎችስ ለነፃነት ታገልን እንዳላሉ መልሰው ስለ ነፃነት አታንሱብን ብለው ያለፉትን 30 ዓመታት ወንድ ሴት ሳይሉ ህዝባቸውን ሳዋ ወደ ተባለው ወታደራዊ ማሰልጠኛ ማጋዝን ስለምን መረጡ? አዲሱን ትውልድ በበዛ የደህንነት ስጋት ወይም ኢንሴኩሪቲ አመቀው ኤርትራዊ የተባለውን ማንነት ዘወትር ከሚያባንናቸው አደጋ እንዲከላከል ህሊናውን ቀፍድደው መያዝንስ ስለምን ፈለጉ? እነኚህ ጥያቄዎች በተግባር የከሸፈውን በነቢብ ግን ዛሬም ድረስ የሚራመደውን የኤርትራ ብሔረተኝነት መለስ ብሎ ለመፈተሽ እድል የሚሰጡ ናቸው። በእርግጥስ ኤርትራና የኤርትራ ብሔረተኝነት መሰረታቸው ምንድነው? ኢትዮጵያዊነትንና ከኢትዮጵያ ጋር የሚያገናኙ ማናቸውንም የባህል የቋንቋና የሃይማኖት ሰበዞችን በመደምሰስ በእብሪት በተአብዮና በልዩነን ስሜት ለመፍጠር የተፈለገው ማንነት ስለምን ኢትዮጵያንና ታሪኳንስ አምርሮ ይጣላል? በዛሬው የሳሎን ተረካችን የታሪክ ገጾችን ወደ ኋላ ገልጠን ይህን ጉዳይ ለመመርመር የምንሞክር ይሆናል። አብራችሁን እስከ ፍጻሜ ቆዩ። የሰሜኑ የኢትዮጵያ ግዛት በኢጣሊያ የቅኝ ግዛት ስር ከመውደቁ በፊት ኤርትራ የሚባል ሀገርም ሆነ ኤርትራዊ ማንነት እንደነበር የሚያረጋግጥ አንድም የታሪክ ማስረጃ የለም። በኢጣሊያ ኤርትራ የሚል ስያሜ የተሰጠው መሬትና ኤርትራዊ የሚባል አዲስ ማንነት ያጠለቀው ህዝብ ከጥንትም የኢትዮጵያ አካል የነበረ መሆኑ ግን አስረጂ በገፍ የሚቀርብለት ሀቅ ነው። ሌላው ቀርቶ በ50 ዓመቱ የኢጣሊያ የቅኝ ግዛት ዘመን በሺዎች የሚቆጠሩ ኤርትራውያን ከአድዋው ጦርነት በፊትም ሆነ በኋላ ወደ ኢትዮጵያ በመጓዝ ከወንድሞቻቸው ጎን ተሰልፈው የጸረ ቅኝ ግዛት ተጋድሎ ማካሄዳቸው በታሪክ ተመዝግቦ እናገኘዋለን። በኢጣሊያ ቅኝ ግዛት ዘመን ኤርትራዊ የሚባል ማንነትም ሆነ ኤርትራ የሚባል ሀገር አለመኖሩን ከሚነግሩን ማስረጃዎች አንዱ ጋስፓሪኒ የተባለው የኤርትራ ቅኝ ግዛት አስተዳዳሪ በአውሮፓውያኑ 1924 ለኢጣሊያ መንግስት ባቀረበው ሪፖርት ላይ መጠነኛ ትምህርት የቀሰሙ የኤርትራ ወጣቶች ሳይቀሩ በኢትዮጵያዊነታቸው የጸና እምነት አላቸው በማለት መጻፉን ስናጤን ነው። ዞሊ የተባለው ሌላው ኢጣሊያዊ አስተዳዳሪም እንዲሁ ባለፉት 40 ዓመታት የኤርትራውያንን ኢትዮጵያዊ ስሜት ለማዳከምና ለማጥፋት ያደረግነው ያልተቆጠበ ጥረት ፍሬ አልባ በመሆኑ ድክመታችንን መቀበል ይኖርብናል፣
በኤርትራ ውስጥ ያለን ተቀባይነት ከኢትዮጵያ ጋር ሲነጻጸር እጅግ ዝቅተኛ ነው የሚል ተመሳሳይ ሪፖርት ማቅረቡ ቀጥለን እንደምንመለከተው ኤርትራዊ የሚባል አዲስ ማንነት ለመፈብረክ መስፈንጠሪያ ሆኗል። ከኢጣሊያ ሽንፈት በኋላ ኤርትራን በሞግዚት አስተዳዳሪነት እንግሊዝ መረከቧን ተከትሎ ነው እንግዲህ የኤርትራውያን ፖለቲካዊ እምነትና የማንነት ዝንባሌ ይበልጥ ግልጽ ሆኖ መውጣት የጀመረው። ሆኖም የኤርትራ ብሔረተኝነት የሚለመልምበት አፈር በምድሪቱ እንደ ልብ ነበር ማለት አይቻልም። ይባስ ብሎ እንዲያውም አብዛኞቹ ትግርኛ ተናጋሪዎችና ክርስቲያን ሀበሾች የኩናማ ህዝብና አፋሮች ከኢትዮጵያ ጋር አንድ መሆንን በግላጭ መፈለጋቸውና ይህንንም ማቀንቀናቸውን ተከትሎ ነው አረባዊ የሆኑ መንግስታት በብዛት የእስልምና ሃይማኖት ተከታይ የሆኑት አብዛኞቹ የምዕራባዊ ቆላ ተወላጆችን በጸረ ኢትዮጵያ ስሜት ማነቃነቅ የጀመሩት። የተቃውሟቸው መንስኤ ነፃ ሀገር የመመስረት ፖለቲካዊ ምክንያት እንደሆነ ቢገልጹም ዋነኛ አጀንዳቸው ግን አረባዊ የፖለቲካ አስተሳሰብ መሆኑ የተሰወረ አልነበረም። ቅራኔው ጎልቶ በመውጣቱ ከኢትዮጵያ ጋር መዋሃድ በሚፈልጉት የአንድነት ኃይሎችና ተነጣዮቹ አልራቢጣህ አልኢስላሚያ በሚባሉት ቡድኖች መካከል ግጭት ተፈጥሮ በአጭር ጊዜ ውስጥ ለብዙ ሰዎች ሕይወት መቀጠፍ ምክንያት እስከመሆን ደረሰ። ይህም ሁለቱ ወገኖች ማንነትን ተጋርተው በአንድ ሀገር ተፋቅረውና ተስማምተው ለመኖር ይቅርና ተቻችለውና ተከባብረው ለመቀጠል እንኳን እንደማይችሉ ግልጽ መሆን ጀመረ። በተባበሩት መንግስታት በጸደቀው የራስን ዕድል በራስ የማስተዳደር መብት ተጠቅመው የጋራ ማንነትና የጋራ ሀገር መመስረት እንደማይችሉ ከተረጋገጠ በኋላ ደግሞ በአውሮፓውያኑ ታህሳስ 2 ቀን 1950 ውሳኔ መሰረት ኤርትራ ከዘውዳዊው የኢትዮጵያ መንግስት ጋር በፌዴሬሽን እንድትዋሃድ ውሳኔ ላይ ተደረሰ። በኤርትራ በኩል የፌዴሬሽኑ መራሄ መንግስት የነበሩት አቶ ተድላ ባይሮ እንዲሁም በኢትዮጵያ በኩል የወቅቱ ጠቅላይ ሚኒስትር አክሊሉ ሀብተወልድ ፌዴሬሽኑ መፍረስ የለበትም የሚል አቋም እንደነበራቸው የሚገለጽ ቢሆንም በተቃራኒው አብዛኞቹ የአንድነት ፓርቲ አመራሮች እንዲሁም ትግረኛ ተናጋሪዎችና የኩናማ ህዝብ ከኢትዮጵያ ጋር በአንድነት መኖርና መዋሃድ ምርጫቸው ነበር። እንግዲህ በብዙ መልኩ በውጭ ኃይል ተሞክሮ ስሙር መሆን ያልቻለውን ኤርትራዊ የሚባል አዲስ ማንነት ወደ መፍጠር ሂደት ውስጥ የተገባው ከዚህ በኋላ ነው ማለት ይቻላል። ይኸውም በግብጽ ቀጥተኛ ጣልቃ ገብነት የኤርትራ ነፃ አውጪ ድርጅት ወይም ጀብሃ በአውሮፓውያኑ 1960 ከተመሰረተ በኋላ በ1961 የትጥቅ ትግል ከመጀመሩ ጋር ይያያዛል። ሃይማኖታዊና አረባዊ አጀንዳ ለማስፈጸም በአረብ መንግስታት ቀጥተኛ ድጋፍ የተመሰረተው ጀብሃ መሪ የነበረው ኢድሪስ መሐመድ አደም ግን በአስገራሚ ሁኔታ የኤርትራ ፌዴሬሽን ከፍተኛ አመራር አባል ነበር። በአንድ በኩል የፌዴሬሽኑ አመራር አባል ሆኖ በሌላ በኩል የጀብሃ አመራር የሆነው ግለሰብ ለፌዴሬሽኑ መፍረስ ተጠያቂ ሳይሆን የዛሬዎቹ የሻዕቢያ ቀንደኛ ደጋፊዎች አፄ ኃይለ ሥላሴን ተጠያቂ የሚያደርጉበት አያው ከነርሱ ውጪ ለሌላው የማይገባ እንቆቅልሽ የሚሆነውም ለዚህ ነው። ፌዴሬሽኑ ፈርሶ ከኢትዮጵያ ጋር አንድነትና ውህደት እውን እንዲሆን የጣሩትና የታገሉትም አብዛኞቹ ትግርኛ ተናጋሪዎች እንጂ አንዳንድ ጸሐፊዎችና የከሸፈው የኤርትራ ብሔረተኝነት መሪዎች እንደሚያቀርቡት ኢትዮጵያ ለመሆኗን ደም ዝተሐፍሉ ለባርነት በሚለው መጽሐፉ የሚታወቀው ኤርትራዊው ረዘነ ሀብተ ይገልጻል። ይህን የሚያስብለው ኢጣሊያና እንግሊዝ ላይ ባልታየ መጠን ኢትዮጵያን በቅኝ ገዢነት ፈርጆ ለመታገል ምክንያት የሆነው የፌዴሬሽኑ መፍረስ እውን የኤርትራ ክፍለ ሀገር ተወላጆችን የበደለ ወይም ያገለለ ነበር ወይ የሚለውን መሰረታዊ ጥያቄ ለመመለስ ገፊ ስለሚሆን ነው። እንደውነታው ከሆነ ፌዴሬሽኑ ፈርሶ ኤርትራ አንዷ የኢትዮጵያ ጠቅላይ ግዛት ከሆነች በኋላ የተፈጠረው ሁኔታ ሁለቱን ህዝቦች የሚያፋቅር የሚያስማማ የጋራ ጥቅምና እድገት የሚፈጥር በአጠቃላይ የጋራ ኢኮኖሚያዊና ፖለቲካዊ ብልጽግናን ያረጋገጠ አንድነትና ውህደት ከመሆን ውጪ ሌላ አልነበረም። የኤርትራ ተወላጆች ከሚኖሩበት ጠባብ መሬት ሰፋፊ ወደ ሆኑት የኢትዮጵያ የተለያዩ ግዛቶች ተሰማርተው በኢጣሊያ የቅኝ ግዛት ወቅት የተካኑትን የግንበኝነት፣ የአናጺነት፣ የመካኒክነት፣ የዳቦና ብስኩት ጋገራ በአጠቃላይ የጫማና ሹራብ ሙያ በመጠቀም በኢትዮጵያ ኢኮኖሚ ዋነኛ ተዋናዮች ለመሆን ችለዋል። በኢትዮጵያ የንግድና ሸቀጣሸቀጥ ዘርፍም የጎላ ድርሻ እንደነበራቸው ይታወቃል። ከውህደቱ በኋላ የኤርትራ ተወላጆች በኢትዮጵያ ሀገራቸው በስፋት ተንቀሳቅሰው ሀብትና ንብረት ማፍራት የቻሉት በራሳቸው ንብረትና የፈጠራ ችሎታ መሆኑ ግልጽ ቢሆንም የስኬት ከተቀሩት ኢትዮጵያውያን ወንድሞቻቸውና እህቶቻቸው ድጋፍና መልካም ፍቃድ ውጪ እውን ሊሆን ግን ባልቻለ ነበር።
ዳሩ ግን በተለያዩ ሙያዎች በመካናቸውና ሀብት በማፍራታቸው ኢትዮጵያውያን ወገኖቻቸው አልቀኑባቸውም። ይልቁንም ያደንቋቸውና ያበረታቷቸው ነበር። እንዲያውም ግርማዊ ቀዳማዊ አፄ ኃይለ ሥላሴ የኤርትራን ተወላጆች ይበልጥ በማክበርና በከፍተኛ የመንግስት ኃላፊነት እንዲሾሙ በማድረግ ጭምር በስርዓቱ የተለየ ሚና እንዲጫወቱ ከማድረጋቸውም በላይ በከፍተኛ ትምህርት እንዲሳተፉ ሁኔታዎችን አመቻችተውላቸው ነበር። ይሁን እንጂ የኤርትራ ተወላጆች እንዲህ ያለውን ኢትዮጵያዊ ማንነታቸውን፣ ታሪካቸውንና ክብራቸውን ክደው በተሳሳተ ፖለቲካዊ መንገድ በመመራት ወልደ አብ ወልደ ማርያምና ኢሳያስ አፈወርቂ የተባሉ ግለሰቦች ባነገቡት ርዕዮተ ዓለም የተፈበረከውን ኤርትራና ኤርትራዊ የተባለ ተምኔታዊ ማንነት እውን አድርጎ ወርቅ ላይ ለመተኛት ራሳቸውን በአሰቃቂ ጦርነት ሰለባ ከማድረግ አልተመለሱም። ውጤቱ ግን ባለፉት 30 ዓመታት በጫንቃቸው ላይ በተጫነው አምባገነናዊ ስርዓት ምክንያት ሰብአዊ ክብራቸው ተዋርዶ መብታቸው ተገፎ ግረው ያፈሩት የግል ሀብትና ንብረታቸው ሳይቀር በኢሳያስ አፈወርቂ አገዛዝ ተወርሶ በሬሽን መልክ የሚመጸወትላቸው ከመሆን አላዳናቸውም። ይህ ውርደት ኢትዮጵያዊ ማንነታቸውን በመካዳቸው የወረደባቸው ጦስ ነው ብለው ለህሊናቸው ያደሩ ኤርትራውያን ሳይቀር ምስክርነታቸውን የማይነፍቁት ነው። ኢሳያስ አፈወርቂ ገና ከጅምሩ አደገኛና አምባገነን ግለሰብ መሆኑን የፈጠሩትና ቀርጸው ያሳደጉት የትግል አጋሮቹ ሳይቀሩ ተገንዝበውታል። ጥቂት አርቆ ሐሳቢዎችም ዝንባሌው እያደገ ከመሄዱ አስቀድመው ለማስተካከል የግምገማና የእርምት ትግል እንዲካሄድ አሳስበው ነበር። ሆኖም ግን በወቅቱ ለትግሉ የተሰበሰቡት ኃይሎች ለኢሳያስ ጥብቅና በመቆም የእርምት ንቅናቄ የጀመሩትን ለውጥ ፈላጊዎች ረሽነው እስካሁን ድረስ ለቀጠለው ትምክህትና ትዕቢት መፈጠር ምክንያት መሆናቸው ይነገራል። ትግራይ ሰው 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 ሁሉ አንቋታት ሰው ነፍስ ወከፍ ኤርትራው 3-4 አንቋት ነው ትግርኛ አትፈልጥለው። በአሁኑ ወቅት ምንም እንኳን የትምክህቱና የትዕቢቱ አመለካከት እየተሸረሸረ በውድቀት ዋዜማ የሚገኝ ቢሆንም ጥቂት የኢሳያስ ጋሻ ጃግሬዎች ግን አሁንም ድረስ ከስህተታቸው መማር አለመቻላቸው ይታያል። እዚህ ጋር መጠቀስ የሚገባው ነጥብ ቢኖር የሻዕቢያን ፖለቲካዊ ቁመናና አስተሳሰብ እንዲሁም የኤርትራን ውስጣዊ ፖለቲካዊ ሁኔታ በጥልቀትና በተገቢው መንገድ ያላጠኑ አንዳንድ ምዕራባውያንና አፍሪካውያን የታሪክ፣ የኢኮኖሚ፣ የፖለቲካና የመንግስት አስተዳደር ተመራማሪዎችና የፖለቲካ መሪዎች የነበሩ እንደ አብዱራህማን መሐመድ ባቡ፣ እንደ ባሲል ዴቪድሰን፣ ሪቻርድ ሊዮናርድ፣ ጆሴፍ ካቢላና ሊዮነል ክሊፍ ያሉ ግለሰቦች ባቀረቡት የተጋነነና ከእውነታው የራቀ ጽሑፍ ምክንያት ኢሳያስና ተከታዮቹ እንዲታበዩ ራሳቸውንም ከልክ በላይ አግዝፈው እንዲመለከቱ አፍሪካንና ዓለምን ንቀው አሜሪካና ሩሲያን የመሳሰሉ ኃያላን መንግስታትን ያንበረከክን ከአፍሪካም ግዙፍ የተባለውን ሰራዊት ያሸነፍን በሚል የጉራ የትምክህትና የትዕቢት ቅዠት ዓለም ውስጥ እንዲንሳፈፉ ምክንያት መሆናቸው ነው። አሁንም አንድ መሰረታዊ ጥያቄ መነሳት ይኖርበታል። ይኸውም ኢትዮጵያዊ ማንነትና ዜግነት ለኤርትራውያን የተገዥነት፣ የጭቆናና የባርነት ምንጭ ነበር ከተባለ በአሁኑ ወቅት በኤርትራ ተንሰራፍቶ የሚገኘውና የሺዎች ወጣቶች መስዋዕትነት፣ የአካል ጉዳትና የንብረት ውድመት ውጤት የሆነው አምባገነናዊ ስርዓትስ እንዴት ይገለጻል? ስያሜውስ ምን ይሆን? የሻዕቢያው መሪ ኢሳያስ አፈወርቂ በ1983 ዓመተ ምህረት በኢትዮጵያ የሽግግር መንግስት ለመመስረት በተሰየመው ጉባኤ ተገኝቶ ንግግር ሲያደርግ ስለ ታሪክ ብዙ ማውራት አልፈልግም፣ የሰው ልጆች የየራሳቸውን ታሪክ ይሰራሉ፣ እኛም ነፃ ኤርትራን ፈጥረናል በማለት በትዕቢት መናገሩን በወቅቱ ለንባብ ይበቁ የነበሩ የፕሬስ ውጤቶች ላይ ታትሞ ይገኛል። ኢሳያስ ጸረ አንድነት ንግግር በማሰማት ትዕቢቱን የገለጸው በወቅቱ በጉባኤው የተሳተፉ ኢትዮጵያውያን ምሁራን የኤርትራና ኢትዮጵያ ህዝቦች በሃይማኖት፣ በባህል፣ በቋንቋ፣ በዘርና በጋብቻ የተሳሰሩ አንድ ህዝብ ስለሆኑ እንዲበታተኑ መፍቀድ ለሁለቱም ህዝቦች ጉዳት መሆኑን ከአንድነት እንጂ ከመበታተን ጥቅም የማይገኝ መሆኑንም አበክረው በማስገንዘባቸው ነበር። ኢሳያስ አፈወርቂ ግን ታሪክን ክዶ ወደዳችሁም ጠላችሁም እኔ የፈጠርኩትን ታሪክ ተቀበሉ በማለት እርሱ በፈበረከው ኤርትራዊነት መታበይን መርጧል። ዝፈከሩን ዝተጃሩን ስለዝራአናን ስለዝረብረብናሉን። እዚህ ጋር ኢሳያስ አፈወርቂ አንድም ጊዜ እኔ ኢትዮጵያዊ አይደለሁም ብሎ እንደማያውቅ እንታዊ ከሚባለው ኤርትራዊነት ጋር በተያያዘም እንደ ሀገርም ሆነ እንደ ማንነት ሌሎች እንደሚመኩበት ኢሳያስ አፈወርቂ ሲመካ እንዳልተሰማ፣ በአንጻሩ ስለ አሁኒቷ ኤርትራ ግን እርሱ ራሱ የፈጠራት አገር እንደሆነችና ካለ እርሱም ትርጉም የሌላት አገር መሆኗን ደጋግሞ ሲናገር መሰማቱን የቅርብ ጓዶቹ ሳይቀር በተደጋጋሚ
ምስክርነታቸውን የሰጡበት ጉዳይ ነው። ይህም በኢሳያስ ዘንድ የማንነት ቀውስ አለመኖሩን ለዚህ ደግሞ የፖለቲካ ስልጣን ባለቤት ከነበሩ ቤተሰቦች መወለዱ ምክንያት ነው በማለት በተቀረው ኤርትራዊ ላይ ቁማር ሲጫወት መኖሩን ጠቅሰው የሚከራከሩ ወገኖች አሉ። በዚህ ረገድ ኤርትራዊው አምባሳደር አምደብርሃን ወልደ ጊዮርጊስ ኤሪትሪያ አት ኤ ክሮስሮድስ በሚል ርዕስ ባሳተመው መጽሐፍ የሚከተለውን ማስፈሩ እማኝ ይሆናል። I know that you call me Agame behind my back. I will show you. I will take this country down as I put it up. ትርጉም ከጀርባዬ ይሄ አጋሚ እያላችሁ እንደምታሙኝ ያውቃለሁ። እኔ ደግሞ አሳያችኋለሁ። ይቺን ሀገር እኔ እንደፈጠርኳት እኔው አጠፋታለሁ በማለት በአንድ አጋጣሚ መናገሩን መጽሐፉ ላይ ሰፍሮ እናገኘዋለን። የ30 ዓመቱ ሻዕቢያ ወለድ የኤርትራ ብሔረተኝነት ገና በአፍላነት ዘመኑ በአፍሪካ ተወዳዳሪ የሌለው የውጊያ ጥበብ አቅምና ችሎታ ያለው ብርቱ ሰራዊት ባለቤት ነው የሚል አድናቆት ከተቸረው በኋላ በሱዳን፣ የመንና ጅቡቲ ወታደራዊ ወረራዎች በማካሄድ ግጭት እንዲስፋፋ ምክንያት ከመሆን የዘለለ ያመጣው ይሄ ነው የሚባል ትርፍ የለም። ከሁሉም በላይ ግን በተአቢዮ ላይ የተመሰረተው ብሔረተኝነት የኢትዮጵያን ሀብት ለ7 ዓመታት በድብቅና በግልጽ ሲዘርፍና ሲመዘብር ከቆየ በኋላ በ1989 ዓመተ ምህረት ናቅፋ የተሰኘ ገንዘብ አሳትሞ ከኢትዮጵያ ብር እኩል እንዲመነዘር በሁለቱም ሀገራት የሚደረገው የንግድ ልውውጥም እንደነበረው በነፃ እንዲቀጥል አልፎ ተርፎም ኢትዮጵያ ትጠቀምበት የነበረውን ብር ቀይራ አዲስ ብር ካሳተመች በኋላ ሻዕቢያ አከማችቶት የነበረውን ብር ኢትዮጵያ ተቀብላ በዶላር መንዝራ እንድትከፍል የሚያስገድድ ጥያቄን ወደ ማቅረብ እስከ ማምራት ደረሰ። የኢትዮጵያ መንግስት በበኩሉ አሮጌውን ብር ወስዶ በዶላር መንዝሮ እንደማይከፍል በግልጽ አስታወቀ። ከዚህ በተጨማሪም ከሌሎች ሀገራት ጋር እንደሚካሄደው የንግድ ልውውጥ ከኤርትራም ጋር በዶላርና በሌተር ኦፍ ክሬዲት መካሄድ እንደሚኖርበት ገለጸ። ከዚህ ጋር በተያያዘ ሆርን ኢንተርናሽናል ባንክና ትራንስሆርን አፍሪካ ትራንስፖርት የተሰኙ የሻዕቢያ የንግድ ኩባንያዎች እንዲዘጉም ተደረገ። የሻዕቢያ መንግስት በበኩሉ የድንበር ጥያቄን እንደ ምክንያት በመጠቀም ሚያዝያ 28 ቀን 1990 የኢትዮጵያ ሉዓላዊ ግዛት የሆኑትን ባድሜና የሽራሮ አካባቢን በታንክና መድፍ በታጀበ ወረራ በቁጥጥሩ ስር አደረገ። ሆኖም ግን የኢትዮጵያ መንግስት 80 ሺህ ወታደሮችን በማሰለፍ የካቲት 1991 ዓመተ ምህረት ባካሄደው ዘመቻ ባድመ፣ ሸምበቆና በረንቱን በመቆጣጠር የሻዕቢያ ሰራዊት ፖለቲካዊና ወታደራዊ ትዕቢትና ፉከራን በማክሸፍ ብሎም አከርካሪውን በመስበር ተዛብቶ የነበረውን የአፍሪካ ቀንድ ወታደራዊ ሚዛን ወደ ቦታው እንዲመለስ አደረገ። እንግዲህ በተጨባጭ ከታየ የኤርትራ ብሔረተኝነት ኢሳያስ አፈወርቂ አብርሃን የፈጠረ ብሔረተኝነት ነው ሊባል ይችላል። ብሔረተኝነቱ የፈጠረው ኢሳያስ ያመጣው ውጤት ደግሞ ውርደት፣ ጭቆና፣ ድህነት፣ ኋላቀርነትና ባርነት ከመሆኑ ውጪ ሌላ የሚቆጠር ፍሬ ሊገኝለት አይችልም። በዚህ የብሔረተኝነት ጦስ ሳቢያ ግን የኤርትራ ህዝብ ከሚኖርበት ቀዬ ተፈናቅሎ ለስደት ተዳርጓል። ከምዕራባዊ ቆላ ብቻ ከ1 ሚሊዮን ህዝብ በላይ ተፈናቅሎ ወደ ሱዳን ተሰዷል። በ10 ሺዎች የሚቆጠሩ የአፋርና ኩናማ ብሔር አባላትም ወደ ኢትዮጵያ ተሰደዋል። በመጨረሻ ደግሞ በመቶ ሺዎች የሚገመቱ ትግርኛ ተናጋሪዎች ወደ ኢትዮጵያና መላው ዓለም እንዲበተኑ ሆኗል። ኢሳያስ የኤርትራን ማህበረሰባዊ ቁመናም አናግቷል። ማህበራዊ ተቋማትን አፍርሷል። በምትኩ አዲስ ባህልና ልምድ ለማስፋፋትም ሞክሯል። የቆየውን ሃይማኖታዊ ልዩነት ይበልጥ እንዲከር በማድረግ የህዝብ ለህዝብ ግንኙነት እንዲሻክር አድርጓል። የዘር፣ የጎሳ፣ የአውራጃና የአካባቢ ልዩነቶች እንዲፈጠሩ በማድረግ ህዝቡ እንዲከፋፈልና ለግጭት እንዲጋለጥ ከማድረጉም በላይ እንዲበታተንና የአንድ ሀገር ህዝብ ስነ ልቦና እንዳይኖረውም አድርጓል። ከላይ የተዘረዘሩት መሰረታዊና ነባራዊ እውነታዎች የዛሬቱን ኤርትራን የሚገልጹ ሐቆች ናቸው በማለት ቀደም ብለን የጠቀስናቸው ኤርትራዊው ምሁር ረዘነ ሀብተ በመጽሐፋቸው አጽንኦት ሰጥተው ይዘረዝራሉ። እንግዲህ ከፍ ብለን ካብራራናቸው እውነታዎች በስተቀር ኤርትራና የኤርትራ ብሔረተኝነት የሚነገሩለት ይሄ ነው የሚባሉ ድሎች የሉትም። ሆኖም ግን ሻዕቢያና አባላቱ ራሳቸውን ልክ በመካከለኛው ምስራቅ ያለችው እስራኤል አለብኝ እንደምትለው የደህንነት ስጋት እኛም አለብን በማለት ሁሉም ነገር ወደ ጦር ማሰልጠኛ በማለት ከስደት የተረፈ ህዝባቸውን በየዓመቱ
ሳዋ ወደ ተባለው ወታደራዊ ማጎሪያ በማጋዝ ብሔርተኝነቱ አለ በሚሉት የጠላትነት ስሜት ውስጥ ሳይፈረካከስ እልው ሆኖ እንዲቀጥል ከመትጋት አልተመለሱም። አሁን ደግሞ ሕግን ታሪክንና ፍትህን መሰረት በማድረግ ኢትዮጵያውያን የሚያነሱትን የባህር በር ባለቤትነት ጥያቄ ውሎ አድሮ የከሸፈውን የኤርትራ ብሔረተኝነት መልሶ ለማቀንቀን ምቹ አጋጣሚ ሆነላቸው ይመስላል። ኤርትራና ኤርትራዊነት የሚሉ መፈክሮችም ዳግም መሰማት ጀምረዋል። ግሪካዊ ፈላስፋ አሪስቶቴሌስ ወይም አርስቶትል ከብዙ ሺህ ዓመታት በፊት የአንድ ፖለቲካዊ እንቅስቃሴ ግቡ ምንድነው የሚለውን ጥያቄ መለሰው ዜጎች የተሻለ ህይወት የሚኖሩበትን ዓለም ለመፍጠር በማለት ነበር። ጥያቄው ከሺህ ዓመታት በኋላ ዛሬም ይነሳል። የኤርትራ ብሔረተኝነት ፖለቲካዊ ግብስ ምን ነበረ? ምላሹ የኤርትራውያን ነው። እኛ ግን እንቀጥላለን፣ እንጠይቃለንም።